አስቡት እንግዲህ አንድ ተፈርተኛ በህዋ ላይ ከማንም ርቆ ፍጹም ጭር ባለ ስፍራ ማለት ነው። አዎ ልክ ነሽ። ምንም አይነት የህይወት ጭላንጭል በሌለበት ባዶ አለት ላይ ብቻውን ቀርቷል። ወደ መሬት የመመለስ ተስፋ የሌለው ምንም ተስፋ የለውም። እና በእጁ ላይ ሁለት ትናንሽ ብልቃጦች አሉ። አንደኛው ወዲያውኑ ህይወትን የሚያጠፋ ፈጣን መርዝ ነው። ሁለተኛው ደግሞ ፈጽሞ እንዳይሞት የሚያደርግ የዘላለም ህይወት የሚሰጥ ፈሳሽ ነው። ፈታኝ ምርጫ ነው በጣም። እና ይህ ተፈርተኛ በባዶ ህዋ ላይ ለዘላለም ብቻውን ከመሰቃየት ይልቅ ሞትን መርጦ አንደኛውን ብልቃት ይጠጣል። አዎ፣ ግን ሳይታወቀው የጠጣው ያንን የዘላለም ህይወት የሚሰጠውን ፈሳሽ ነበር አይደል? በትክክል። ውጤቱ ምን ሆነ? ያለምንም ዓላማ ማንም ሳያናግረው ማለቂያ የሌለው ዘመን በዚያ ባዶ አለት ላይ መኖር ግዴታ ሆነ። እጅግ አሳዛኝና አስፈሪ ምስል ነው። የዛሬው ጥልቅ ዳሰሳችን የሚጀምረው ከዚህ አስደንጋጭ ሐሳብ ነው። ይህ ምስል ታዋቂው የክርስቲያን በርጀንሲያቅ ወይም አፖሎጂቲክስ ምሁር ዊሊያም ሌን ክሬግ ካቀረቡት ሐሳብ ጋር በጥልቀት ይገናኛል። ምክንያታዊ እምነት በተሰኘው መጽሐፋቸው ላይ ያነሱት አዎ፣ ሪዝነብል ፌዝ በሚለው መጽሐፍ ገጽ 72 እና 73 ላይ የእግዚአብሔርና የዘላለም ሕይወትን ማጣት የሚለው ንዑስ ርዕስ ነው ዛሬ የምንዳስሰው። የዚህ ዳሰሳችን ዋነኛ ተልዕኮ ዘመናዊው ዓለም ፈጣሪን ከእኩሌታው ሲያስወጣ እንዴት ወደ ፍጹም ትርጉም አልባነትና ተስፋ መቁረጥ እንደሚገባ ማሳየት ነው። ይሄ በተለይ ለወንጌላውያን ክርስቲያኖች የራሳቸውን እምነት መሰረት እንዲያጠናክሩ ይረዳል። አዎ፣ በዓለማዊ አመለካከት ውስጥ ያሉ ሰዎችን ባዶነት ተረድተው ወንጌልን በተሻለ መንገድ እንዲያካፈሉ ለማስጣጠቅ ነው። ቅድም ያነሳነው የጠፈርተኛው ታሪክ እኮ ክሬግ ሊያስተላልፍ የፈለገውን ዋና መልእክት በሚገባ ያጠቃልለዋል። መኖር ብቻውን ወይም ደግሞ ሞትን ማሸነፍ ብቻውን በራሱ ትርጉም አይሰጥም እያለን ነው። መጽሐፉን ስናነብ ጸሐፊው ሎሬን አይስሊ የተባለውን ሰው ሐሳብ ይጠቅሳል አይደል? ልክ ነው። አይስሊ የሰውን ልጅ አፈጣጠር ሲገልጽ በዚህ ማለቂያ በሌለው ግዙፍ እና ቀዝቃዛ ዩኒቨርስ ውስጥ ለምን ብሎ የሚጠይቅ ብቸኛ ፍጡር መሆኑን ይናገራል። ሌሎች እንስሳት ዝም ብሎ በደመ ነፍስ ይኖራሉ፣ ይራባሉ፣ ይሞታሉ። የሰው ልጅ ግን የህልውናውን ትርጉም ይፈልጋል። ነገር ግን ክሬግ እንደሚሞግተው እግዚአብሔር በሌለበት ዓለም ውስጥ ለዚህ ለምን ለሚለው ጥያቄ የሚሰጠው መልስ እጅግ የሚያስደንቅ ነው። የዚያ ጥያቄ መልስ ሰው የቁስ አካል፣ የጊዜ እና የጭፍን አጋጣሚ ክስተት ውጤት ብቻ ነው ወደሚል ድምዳሜ ያመራራል። በእንግሊዝኛው ቻንስ የሚባለው ነገር ማለት ነው። አዎ፣ መጨረሻው ሞት እና ወደ አፈርነት መቀየር ነው። አይስሊ ይህንን ሁኔታ ሲገልጸው የሰው ልጅ በጠፈር ላይ የተተዋ አሳዳጊ የሌለው ልጅ ያደርገዋል ይላል። ኮዝሚክ ኦርፋን የሚለው አገላለጽ ማለት ነው። ይሄ ማለት የሰው ልጅ ከየት እንደመጣ፣ ለምን እዚህ እንደተገኘ እና ወዴት እንደሚሄድ የሚያውቀው አንዳችም ነገር የለም ማለት ነው። በትክክል። ቆይ ይህንን የጠፈር ላይ የተተወ ልጅ የሚለውን ዘይቤ ትንሽ እናብራራው። አንድ ተራ የጎዳና ልጅም ብናስብ ቢያንስ በዙሪያው ሌሎች ሰዎች አሉ፣ የሚኖርበት ማህበረሰብ አለ። ክሬግ የሚያነሳው የጠፈር ላይ ብቸኝነት ግን ከዚህ ይልቃል። ዩኒቨርሱ ራሱ ለሰው ልጅ ህልውና ምንም አይነት ግድ የሌለው ቀዝቃዛ እና ዝምተኛ መሆኑን ነው የሚያሳየው። ታዲያ ይህ ሐሳብ በሰዎች የስነ ልቦና ላይ ምን አይነት ተጽዕኖ ነው የሚያሳድረው? መጽሐፉ እዚህ ላይ የፖል ቲሊችን ፍልስፍና ያስተዋውቀናል። ቲሊች ይህንን የስነ ልቦና ቀውስ የአለመኖር ስጋት ብሎ ይጠራዋል። the threat of non-being ማለት ነው። ይሄ አንድ ሰው በመኪና አደጋ ልሞት እችላለሁ ብሎ ከሚፈራው የተለመደ የሞት ፍርሃት የተለየ ነው አይደል? ፈጽሞ የተለየ ነው። እኔ የሚለው ማንነቴ፣ ትስታዎቼ፣ ስሜቶቼ፣ ዕውቀቴ ይሄ ሁሉ አንድ ቀን ሙሉ በሙሉ ተደምስሶ ፈጽሞ እንዳልነበርኩ ሆኜ ልጠፋ ነው የሚል ጥልቅ የህልውና ድንጋቴ ነው። ክሬግ ይህ ስጋት የሰውን ልጅ የህይወት ትርጉም እንዴት ከስር መሰረቱ እንደሚነዳው ይሞክታል። ይህንን የቲሊችን ሐሳብ ወደ መሬት ለማውረድ ክሬግ በመጽሐፍ ውስጥ ያካፈለው የራሱ የልጅነት ትዝታ አለ። አዎ፣ ገና ሕፃን ያለ አባቱ አንድ ቀን እሱም ሆነ ቤተሰቡ እንዳለ እንደሚሞቱ ሲነግረው የተሰማው ስሜት አባቱ ይሄ እኮ ገና ብዙ ጊዜ ይፈጃል፣ አሁን ያስጨንቅ ብሎ ሊያስናናነው ቢሞክረውም ለትንሹ ክሬግ ግን ጊዜው መራቁ ምንም ትርጉም አልሰጠውም። ትልቁና አስፈሪው እውነት አንድ ቀን ማለቁ ነው። ያ የልጅነት ታሪክ በጣም ገላጭ ነው። ለሕፃኑ ክሬግ ሞት ከ10 ዓመት በኋላ መጣ ወይም ከ80 ዓመት በኋላ ልዩነት የለውም። ዋናው አስደንጋጭ ነገር የህልውናው ሙሉ በሙሉ መቋረጥ ነው። ክሬግ ይህንን ነጥብ ይዞ ወደ ፈረንሳዩ ፈላስፋ
ዣን ፖል ሳርተር እይታ ይወስደናል? ሳርተር ስለ ሞት ያለንን አረዳድ በሁለት ይከፍለዋል። በሦስተኛ ወገን እይታ እና በመጀመሪያ ወገን እይታ። ይህንን በደንብ እንየው። የሦስተኛው ወገን እይታ ሲባል ምን ማለት ነው? በዕለታዊ ሕይወታችን ውስጥ ሞትን እንደ አንድ የተፈጥሮ ሕግ ከሩቅ ሆኖ መመልከት ማለት ነው። ክሬግ በእርሻ አካባቢ ያደገን አንድ ተማሪውን እንደ ምሳሌ ያነሳል። ያ ተማሪ የእንስሳትን መውለድና መሞት በየቀኑ እያየ ስላደገ ሞት ለሱ የተለመደ የተፈጥሮ ዑደት ሆኖ ታይቶታል። ሰዎች ይወለዳሉ፣ ያራጃሉ፣ ይሞታሉ የሚለው አባባል የሦስተኛው ወገን እይታ ነው። የሌላውን መሞት ወይም በአጠቃላይ የሰውን ዘር ማለፍ ማየት ብዙም አያስጨንቅም። ልክ የዜና ወጃ እንደማዳመጥ ነው። ቁጥሮችንና ክስተቶችን እንሰማለን፣ ግን በግል አይነካንም። ታዲያ ሳርተር እንዳለው ይሄ ወደ መጀመሪያው ወገን እይታ ሲቀየር ነው ነገሩ የሚከብደው። በትክክል አደጋው ያለው ሞትን በመጀመሪያ ወገን እይታ ስንመለከተው ነው። ማለትም እኔ ራሴ ልሞት ነው፣ የኔ ህልውና ሊያከትም ነው፣ እኔ ወደ ፍጹም ባዶነት ልቀላቀል ነው ብሎ ማሰብ ሲጀምር፣ ያኔ እውነቱ እጅግ አስፈሪ እና መሸከም የሚከብድ ይሆናል። ክሬግ ይህንን የሳርተርን ሐሳብ የሚጠቀመው ዓለማዊው አመለካከት ሞትን እንደ ቀላል የተፈጥሮ ውደት አድርጎ ለማቅለል ቢሞክርም ግለሰቡ ከራሱ ህልውና መጥፋት ጋር ሲፋተት ፍጹም ሽብር ውስጥ እንደሚገባ ለማሳየት ነው። ይሄ እንግዲህ የግለሰቡን መጥፋት በተመለከተ ነው። ግን ክሬግ እዚህ ላይ አቆመም። አዎ፣ ነገሩን ይበልጥ አሳሳቢ የሚያደርገው የሞትና የመጥፋት ዕጣ ፈንታ የሰው ልጅ ብቻ ሳይሆን የጠቅላላው የዩኒቨርስ ዕጣ ፈንታ መሆኑን በማንሳቱ ነው። የሳይንስ ሊቃውንቱ ስለ ዩኒቨርስ መጨረሻ የሚያነሱትን ሐሳብ ማለት ነው። ክሬግ የዘመናችንን ፊዚክስና የተርሞዳይናሚክስ ሕጎችን ጠቅሶ እንደሚያብራራው ዩኒቨርሳችን በየጊዜው የሰፋ የቀዘቀዘ ይሄዳል። በውስጡ ያለውን ጉልበት ወይም ኤነርጂ ያሟንጠጠ ይሄዳል። ይህ ሄድ በሳይንሱ ሂት ዴዝ ወይም የዩኒቨርስ የሙቀት ሞት በመባል ይታወቃል። ይህ ማለት አንድ ቀን ከዋክብት ሁሉ ተቃጥሎ ያልቃሉ፣ ብርሃንና ሙቀት ሙሉ በሙሉ ይጥፋል። ዩኒቨርስ ሕይወት አልባ የሆኑ የከዋክብት ቅሬታዎችና ጥቁር ቀዳዳዎች ብቻ የሚንሳፈፉበት ፍጹም ጨለማና በረዶ የሆነ የፈረሰ ስፍራ ይሆናል። ይሄ ማለት ታዲያ የሰው ልጅ የቱንም ያህል በቴክኖሎጂ ቢረቅ፣ በሽታዎችን ሁሉ ቢያጠፋ፣ አልፎ ተርፎም ወደ ሌሎች ፕላኔቶች ሄዶ መኖር ቢችል እንኳን በመጨረሻው ሰዓት ማምለጥ አይችልም ማለት ነው። ፈጽሞ አያመልጥም። የሰው ልጅ የሠራቸው ታላላቅ ከተሞች፣ ያስመዘገባቸው የሳይንስ ግኝቶች፣ የጻፋቸው ድንቅ መጽሐፍት፣ ሁሉም በመጨረሻ ዩኒቨርሱ ሲፈረስ አብረው የውሃ ሽታ ሆነው ይቀራሉ። ክሬግ በትክክል የሚያነሳው የሞገት ነጥብ ይኸው ነው። አጠቃላይ የሰው ልጅ ዘር እና ማናቸውም የሥልጣኔ ውጤቶች ሁሉ ወደ መጥፋት እየገሰገሱ ነው። እግዚአብሔርና ከሞት በኋላ ያለ ዘላለማዊ ሕልውና ከሌለ የሰው ልጅ ዕጣ ፈንታ ለማምለጥ የማይቻል የሞት ፍርድ እንደተፈረደበትና ቀኑን እንደሚያጠብቅ እስረኛ ነው። በዚህ አውድ ውስጥ አንድ ግለሰብ ኖረም አልኖርም፣ መላው የሰው ዘርም ተፈጠረም አልተፈጠረም፣ የመጨረሻው ውጤት ያው ባዶነት ነው። ስለዚህ ሕይወት ምንም አይነት ዘላቂ ወይም አልቲሜት የሆነ ዓላማ ሊኖረው አይችልም። ግን እኮ ብዙ ሰዎች አይ ሕይወት አሁንም ትርጉም አለው ይላሉ። እንዴት ብለው? ለምሳሌ ለሌሎች መልካም ማድረግ፣ ታሪክን መለወጥ ወይም ለቀጣዩ ትውልድ የተሻለች ዓለምን ትቶ ማለፍ ሕይወትን ትርጉም ያለው ያደርገዋል ብሎ ያስባሉ። ክሬግ ለእነዚህ ሰዎች የሚሰጠው ምላሽ እንዲህ አይነቱ ትርጉም አንጻራዊ ወይም ሪላቲቭ ትርጉም ብቻ እንደሆነ ነው። ማለትም ለተወሰነ ጊዜ በተወሰነ ቦታ ለተወሰኑ ሰዎች ጠቀሜታ ሊኖረው ይችላል። ግን የመጨረሻውና ትልቁን ምስል ስናይ የዩኒቨርስ ሞት እና ፍጹም ባዶነት ማይቀር ከሆነ የሰው ልጅ ሕልውና የመጨረሻ ግብ የለውም። እግዚአብሔር ከሌለ የሰው ልጅ እንደ ዝርያ ከተባይ ወይም ከሌሎች እንስሳት የተለየ የመጨረሻ የሕልውና ትርጉም የለውም። የሁላችንም መድረሻ ያው አንድ አይነት የሞት ገደል ነውና ታላቁ ሳይንቲስትም ሆነ ተራው አጭበርባሪ በመጨረሻው የሚያገኙት ዕጣ ፈንታ አንድ ነው፣ ፍጹም መጥፋት። አዎ፣ ይህንን የሕይወትን ከንቱነት የበለጠ አጉልቶ ለማሳየት በመጽሐፉ ላይ የተጠቀሰው የአርክቫልድ ማክሊሽ ግጥም አለ። ዘ ኤንድ ኦፍ ዘ ወርልድ ወይም የዓለም መጨረሻ የተሰኘው ግጥም። ይህ ግጥም ነገሩን በመናብ እንድንሰላው በጣም ይረዳናል። ማክሊሽ ሕይወትን ልክ እንደ አንድ ትልቅና ደማቅ የሰርከስ ትርኢት አድርጎ ነው የሚስለው። አዎ፣ ሰዎች በተለያዩ ትርኢቶች ተጠምደዋል። አንዳንዱ ይስቃል፣ አንዳንዱ ይጨበጭባል፣ አንዳንዱ የራሱን ትርኢት ያሳያል።
ሁሉም ሰው በዚያች ቅጽበት ውስጥ ተውጦ ሳለ በድንገት ያለምንም ማስጠንቀቂያ የሰርከሱ ድንኳን ጣሪያ ይገነጠላል። ከዚያስ ምን ይሆናል? ተመልካቹ ወደ ላይ ቀና ብሎ ሲያይ የሚያየው ኮከብ ወይም ሰማይም አይደለም። የሚያየው ምን ነገር የለም። ፍጹም ባዶነት፣ ድቅድቅ ጨለማ። ግጥሙም ያሳየው ይህንን ነው። እግዚአብሔር በሌለበት ዓለም የሰው ልጅ ሕይወት፣ ሁሉም ስኬት፣ ሁሉም ደስታና ሐዘን መጨረሻው እንዴት ያለ ማስጠንቀቂያ ወደ ፍጹም ከንቱነት እንደሚለወጥ የሚያሳይ እጅግ ኃይለኛ ዘይቤ ነው። ክሬግ ይህንን ግጥም የሚጠቀመው ዓለማዊው የሕይወት እይታ በመጨረሻው የሚያቀርበው ባዶነት ምን ያህል ዘግናኝ እንደሆነ ለማሳየት ነው። በመግቢያችን ላይ ያነሳነው የጠፈርተኛው ታሪክም ያሳየው ይህንን ነው። ጠፈርተኛው በስህተት የዘላለም ሕይወት የሚሰጠውን ፈሳሽ ጠጣ። ግን ያ ዘላለም ምንም አይነት ዓላማ፣ ግብ ወይም ትርጉም በሌለበት ባዶ አለት ላይ የሚገፋ ነው። ታዲያ የሳይንስ ልብወለድ ጸሐፊዎችም ሆኑ ፈላስፎች እግዚአብሔር ከሌለ የዘላለም ሕይወት ራሱ ቅጣት እንደሆነ ነው የሚያስቡት። ክሬግ በመጽሐፉ እንደሚያብራራው ብዙ ጊዜ ሰዎች ሞትን ማሸነፍ ነው ለዘላለም መኖር ብቻውን ሕይወትን ትርጉም ያለው የሚያደርገው ይመስላቸዋል። ነገር ግን የጠፈርተኛው ታሪክ እንደሚያሳየው የዘላለም ሕይወት ያለ እግዚአብሔር በራሱ ሲኦል ነው። ያለ የመጨረሻ ዓላማ፣ እሴትና ትርጉም ማለቂያ የሌለው ባዶነት ነው። የሰው ልጅ የሚያስፈልገው ዝም ብሎ ጊዜን ማሸነፍ እና ለዘላለም መኖርን ሳይሆን ፈጣሪ ያለበትን የመጨረሻ ፍትሕ፣ ፍቅር እና ዓላማ የሞላበትን የዘላለም ሕይወት መሆኑን ክሬግ ይሞግታል። በመጽሐፉ ላይ የተጠቀሱት እንደ ሳሙኤል ቤኬት፣ ዣን ፖል ሳርተር እና አልበርት ካሙስ የመሳሰሉት ታዋቂ ኤግዚስቴንሻሊስት ጸሐፊዎችም ይህንኑ ሐሳብ ነው የሚያንጸባርቁት። እነዚህ ጸሐፊዎች እኮ እግዚአብሔር የለም ብለው ነው የሚያምኑት። አዎ፣ ግን ክሬግ ለነሱ ክብር ይሰጣል። ምክንያቱም እግዚአብሔር ከሌለ ሕይወት ምን ያህል ትርጉም አልባና አብሰርድ እንደሆነ በግልጽ ስለተረዱ እና በሥራዎቻቸው ስለገለጹ ነው። አንዳንዶቹ እንደውም የሰው ልጅ ዓላማ በሌለው ዩኒቨርስ ውስጥ ተጥሎ የራሱን ትርጉም ለመፍጠር የሚያደርገው ጥረት በመጨረሻ ከንቱ መሆኑን አጥብቀው ተከራክረዋል። ክሬግ እነዚህን ጸሐፊዎች የሚጠቅሰው በዓለማዊ አመለካከት ውስጥ ያሉ ትልልቅ አሳቢዎች እንኳን የሕይወትን ባዶነት እንዳመኑበት ለማሳየት ነው። እነሱ ሞክረው ያልቻሉትን ዘመናዊ ሰው በቴክኖሎጂ ወይም በሀብት ሞላዋለሁ ብሎ ማሰቡ ራሱን ማታለል መሆኑን ለማሳየት ነው። ይህ ሁሉ ጥልቅ የፍልስፍና የሥነ ጽሑፍና የሳይንስ ትንታኔ የሰውን ልጅ ባዶነትን የሚያሳይ ከሆነ ታዲያ ይህ ዳሰሳ ለምን ይጠቅማል? ክሬግ ይህንን መጽሐፍ የጻፈው በተለይም የዚህ ክፍል ዋናኛ ኢላማ ለሆኑት ወንጌላውያን ክርስቲያኖች ነው። ለእነሱ ይህ ዕውቀት ምን ፋይዳ አለዎት ያለሽ? ክሬግ እንደሚለው ይህ እጅግ ወሳኝ የነገረ መለኮት መሳሪያ ነው። ክርስቲያኖች የዓለማዊነትን ትክክለኛ ባዶነትና የተስፋ መቁረጥ አዘቅት በሚገባ ሲረዱ የራሳቸውን እምነት መሠረት በየበልጥ ማድነቅ ይጀምራሉ። ፈጣሪን በማወቅ እና በክርስቶስ ትንሣኤ በተገኘው የዘላለም ሕይወት ተስፋ ላይ ያላቸውን እምነት ያጸናሉ። ከጨለማው ዳራ አንጻር የራሳቸው የዓለም እይታ ምን ያህል ተስፋ ሰጪ እንደሆነ እንዲረዱ ያደርጋቸዋል። ይሄ ማለት የራሳቸውን እምነት ለመከላከል ብቻ ሳይሆን ወደ ውጭ ወጥተው ከሌሎች ጋር ሲነጋገሩ የሚጠቅማቸው አቀራረብ ነው። አዎ፣ ክሬግ እንደሚያምነው ብዙ ጊዜ አማኞች በማያምኑ ሰዎች ሕይወት ውስጥ ያለውን ድብቅ የተስፋ መቁረጥና የትርጉም አልባነት ስሜት አይረዱትም ይሆናል። ማህበረሰቡ በውጫዊ ስኬት በዝናው ወይም በሀብት የተሞላው ሊመስል ይችላል። ነገር ግን ከዚህ ውጫዊ ገጽታ ጀርባ እግዚአብሔርን ያገለለ ሕይወት ያመጣው ጥልቅ የህልውና ቀውስ አለ። ይህንን መረዳት ወንጌላውያን ክርስቲያኖች ውይይት ሲያደርጉ የሰዎች ጥልቅ የትርጉም ጥማት በሚመልስ መልኩ ወንጌልን እንዲያቀርቡ ይረዳቸዋል። ወንጌልን ብቸኛው እውነተኛ የትርጉም የእሴትና የዓላማ መፍትሄ አድርገው እንዲያቀርቡ ያስታጥቃቸዋል ብሎ መጽሐፉ ያታላል። ስለዚህ የክሬግ ዋና ዓላማ የዓለማዊውን ፈላስፋ መፍትሄውን አጥቶ የተወውን የሕይወት እንቁቁሽ የክርስቲያን የዓለም እይታ እንዴት እንደሚመልሰው በተጨባጭ ማሳየት ነው። በመጽሐፉ ውስጥ በግልጽ እንደተቀመጠው እግዚአብሔር ከሌለ የሰው ልጅም የለም። ፈጣሪ ከሌለ የሞራል እሴቶች፣ የሰው ልጅ ክብር፣ የፍቅር ጥማት፣ የፍቅር ትርጉም ሁሉም ነገር በአጋጣሚ የተፈጠሩ ይሆናሉ። በዝግመተ ለውጥ ሂደት ውስጥ ለህልውና ፉክክር ብቻ የሚያገለግሉ ባዶ ቃላት ይሆናሉ ማለት ነው። የክሬግ መከራከሪያ በትክክል ያ ነው። ፈጣሪ ካለ ግን ሕይወት ዘላላቂ ዓላማ አለው። እያንዳንዱ የሰው ልጅ ድርጊት፣ ደግነትና ፍቅር የዘላለም ትርጉም ይኖረዋል። አመለካከታችን የቱንም ያህል በዘመናዊ ስነ ልቦና ወይም ፍልስፍና ቢጌጥ መሰረታዊው የእኩልታው አካል የሆነውን ፈጣሪን ካወጣ ነው ስሌቱ በሙሉ የሚመራው ወደ ዜሮ መሆኑን ነው ጸሐፊው የሚያሳየው። የሰው ልጅ ውስጣዊ ፍላጎት፣ የፍትህ ጥማት እና የዘላለም ህልውና ጉጉት
ተፈጥሮ በጭካኔ ያሾፈበት ባዶ ምኞት አይደለም። መፍትሄ ያለው ጥማት መሆኑን ክሬግ ያስረዳል። ያም መፍትሄ በክርስትና እምነት ውስጥ እንደሚገኝ ያምናል ተብሎ ነው የቀረበው። ይህንን ጥልቅ የክሬግ ትንታኔ ስናይ አሁን ወዳለንበት የዘመናችን ማህበረሰብ ዞር ብለን አንድ አነቃቂ ሐሳብ ብናነሳ ጥሩ ነው። ምን አይነት ሐሳብ? ማህበረሰባችን ለመዝናኛ የሚሰጠውን ከልክ ያለፈና እረፍት የለሽ ትኩረት እንመልከት። ማህበራዊ ሚዲያ፣ ፊልሞች፣ ሙዚቃዎች በየቀኑ አዲስና የተለያዩ ቴክኖሎጂዎችን በመፍጠር ራሱን የሚያጣምድበት ዋናው ምክንያት ምን ይሆን? ምናልባት ሰዎች ሳያውቁት በውስጣቸው ያለውን ያንን ቲሊች የጠራውን ያለመኖር ስጋት ድምፅ ለማፈን የሚያደርጉት ጥረት ይሆን? ይሄ በጣም የሚያስገርም ማዕዘን ነው። ሰዎች ከራሳቸው ጋር በጸጥታ መሆንን የሚፈሩት ለምንድን ነው? ላይ ማዳመጫ አድርገው ወይም ስክሪን እያዩ ካልሆነ በስተቀር ጸጥታ ውስጥ ሲሆኑ ያ የከንቱነት ስሜት እንዳያስተጋባባቸው ፈልገው ሊሆን ይችላል። መጨረሻ ምንድን ነው የሚለው ጥያቄ። አዎ ይህ መጽሐፉ ከሚያነሳው የሰው ልጅ የመጥፋት ስጋት ጋር በጥልቀት የተያዘ ነው። ጫጫታውና መዝናኛው ከባዶነቱ እውነታ ለመሸሽ የሚደረግ የሽብር ሙከራ ሊሆን እንደሚችል እንድናስብ ያደርገናል። ይህ ሐሳብ አካባቢያችንን፣ ጓደኞቻችንን፣ አልፎ ተርፎም የራሳችንን ዕለታዊ ልማዶች በተለየ የንቃት መነጽር እንድንመረመር በር የሚከፍት ነው። ዊሊያም ሌን ክሬግ በምክንያታዊ እምነት መጽሐፉ ገጽ 72 እና 73 ላይ ያነሳው ይህ የእግዚአብሔርንና የዘላለም ሕይወትን ማጣት የሰውን ልጅ ጥልቅ የስነ ልቦና ጥያቄ የሚፈትሽ ነው። ዛሬ ያነሳናቸውን ነጥቦች አድማጮች በራሳቸው ሕይወት ውስጥ ቢያሰላስሉ ብዙ የምንማረው ነገር ይኖራል። ለዚህ ጥልቅ ዳሰሳችን አብራችሁን ስለነበራችሁ እናመሰግናለን። በሌላ ርዕስ እስከምንገናኝ ድረስ ሰላም ሰላም ቆዩን።